ሰላም ይብዛላችሁ የአባቴ ብሩካን ባላችሁበት ስፍራ ሁሉ እንደተለመደው ለሌሎች እንዲደርስ ሼር ማድረግን አትርሱ። አንዳንድ ቤተ እምነቶች ላኪውም ተላኪውም ራሱ ኢየሱስ ነው እያሉ ያስተምራሉ። በየመንገዱ ስናገኛቸው ይሞግቱናል። ሚዲያቸው ላይም የተለመደ ንግግር ነው እንሰማለን። የእግዚአብሔር ቃል ምን ይላል? እስቲ ከእግዚአብሔር ቃል መልስ ልስጣቸው ዛሬ። ዮሐንስ 17 ቁጥር 3 እንዲህ ይላል፣ እውነተኛ አምላክ ብቻ የሆንህ አንተን የላከውንም ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት ይላል። የዘላለም ሕይወት የሚገኘው ዝም ብሎ አይደለም። ላኪውም አብ እንደሆነ ስናውቅ፣ ተላኪው ወልድ እንደሆነ ስናውቅ የዘላለም ሕይወት ይኖረናል። በዘላለም መንግስት ደግሞ ረፍት እናገኛለን፣ ተቀባይነት ይኖረናል ማለት ነው እንጂ እዚህ ስፍራ ላይ እንደምናየው ላኪው ተላኪውም ራሱ ነው የሚል አናነብም። ላኪ አብ እንደሆነ የተላከው ደግሞ ልጁ ኢየሱስ እንደሆነ ይነግረናል። ይህን ስናውቅ የዘላለም ሕይወት ይሆንልናል። ይህን ካላወቅን ግን አየር መጎሰም ይሆንብናል ማለት ነው። እንጠንቀቅ። በሁለተኛ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ኢየሱስም ገና ወደ አባቴ አላረኩምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው አላት። ማን ነው ባዩ? ኢየሱስ ነው። ለማን ነው እንዲህ አላት? ለመቅደላዊ ማርያም ነው። ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ አርጋለሁ ብሎ የተናገረው ራሱ ጌታችን ኢየሱስ ክርስቶስ ነው። የጌታችን ኢየሱስ ክርስቶስን መልእክት ቃል ሰምተን ካላከበርን ማንን ሰምተን ልናከብር ነው ታዲያ? የማንን ልንሰማ ነው? እስቲ እናስተውል። ክብር ለእግዚአብሔር ይሁን። ይህ ኢየሱስ ደግሞ ምንድን ነው ያለው? በዮሐንስ 20 ቁጥር 21 ላይ ኢየሱስም ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔ ደግሞ እልካቸዋለሁ አላቸው። ይህ የጌታችን የኢየሱስ ክርስቶስ ምስክርነት ነው። አብ እኔን ልኮኛል፣ ለደቀ መዛሙርት ደግሞ እኔ ደግሞ እናንተን እልካቸዋለሁ አላቸው። ይህ እንግዲህ አንድ መጽሐፍ ቅዱስ የሚያነብ ክርስቲያን አማኝ ነኝ፣ ጸሎት ቤት ሄጄ እጸልያለሁ፣ እዘምራለሁ፣ በልሳን እናገራለሁ የሚል ሰው ይሄንን ካላመነ ታዲያ ምን ሊያምን ነው? ታዲያ ማንን ሊሰማ ነው? በአንደኛ ዮሐንስ ምዕራፍ 2 ቁጥር 22 ላይ ደግሞ እንዲህ ብሎ ይነግረናል። ክርስቶስ አይደለም ብሎ ኢየሱስን ከሚክድ በቀር ውሸተኛ ማን ነው? አብንና ወልድን የሚክድ ይህ የክርስቶስ ተቃዋሚ ነው ይላል። ውሸተኛ ተቃዋሚ ማን ነው ብላችሁ ከጠየቃችሁ አብንና ወልድን የሚለያይ፣ አብንና ወልድ የሚክድ፣ ወልድ ራሱ አብ ነው፣ ወልድ ራሱ ወልድም ነው፣ ወልድ ራሱ ቱታ ነው፣ ወልድ ራሱ አበለበሰው ሥጋ ነው የሚል ይሄ ውሸተኛ ነው፣ የክርስቶስ ተቃዋሚ ነው። እኔ አይደለሁም ያልኩት። አንደኛ ዮሐንስ ምዕራፍ 2 ቁጥር 22 አንብቡ። መጽሐፍ ቅዱስ እንደሚለው መነጋገር አለብን። መጽሐፍ ቅዱስ የሚለው ማመን አለብን። እነገሌን ስለጠላናቸው፣ እነገሌን ደግሞ ስላንቋሸሽናቸው መጽሐፍ ቅዱስን በዛ ልክ ማንቋሸሽና ማየት የለብንም። እግዚአብሔር ቃል እውነት ነው፣ አርነት የሚያወጣ ነው። ዮሐንስ ወንጌል ምዕራፍ 5 ቁጥር 26 እንዲህ ይላል፣ አብ በራሱ ሕይወት እንዳለው እንዲሁም ደግሞ ለወልድ በራሱ ሕይወት እንዲኖረው ሰጥቶታልና ይላል እንጂ መጽሐፍ ቅዱስ እንዲህ ይላል እንጂ ውስጡ አብ ነው ውጩ ወልድ ነው አይልም። የሚገርም ነው። አብ የለበሰው ሥጋ ነው አይልም። ቱታ ለብሶ መጣም አይልም። ከረባቱም አውልቆ መጣ አይልም። ይሄ የሰው ትምህርት ነው። የሰው ትምህርት ስታገኙ ደግሞ ሂድ ጥፋ ልትሉት ይገባል። እውነተኛውን ትምህርት ደግሞ ስታገኙ ተቀበሉ። ቅዱሳን ወንድሞቼ እህቶቼ፣ እባካችሁ የቃሌን ድምፅ የምትሰሙ ባላችሁበት ስፍራ ሁሉ እስቲ እነዚህ መጽሐፍ ቅዱስ ላይ ጠቀስኳቸው ቃሎች አንብቧቸው። አንድም ቦታ ላይ እኔ ራሴ ላኪ
እኔ ራሴ ተላኪ ነኝ ብሎ ኢየሱስ አልተናገረም። አብ ላከኝ፣ አብ አስነሳኝ፣ አብ እንዲያረገኝ እያለ ነው። እኔ ይህንን አምናለሁ። እናንተስ? ተባረኩ። ቄስ ኃይሉ ዘሪሁን ነኝ። ሼር በማድረግ ተባበሩኝ ቅዱሳን።